በቀን ከ1000 እስከ 5000 ብር የሚያስገባ ቢዝነስ እንዳለ ብነግራችሁ ታምናላችሁ? የሚገርመው ነገር ደግሞ ፋብሪካ ያስፈልግም፣ መደብር ያስፈልግም፣ የምታመርቱት ምርት የለ፣ እንዲሁ በዜሮ ማለት ነው። ብዙ ሰዎች ድምጻቸው አጥፍቶ እየሰሩት ያሉትን ስራ የሪሴሊንግ ስራና እናም ደግሞ ስንጀምር የምንሳሳታቸው ስህተቶችን የምነግራችሁ ይሆናል። ምክንያቱ እኔም በዛ መንገድ አልፌ ያውቃለሁኝና ስህተቱ እንዳትደግሙት ብዬ ነው። መጀመሪያ ሪሴሊንግ ምንድን ነው? ሪሴሊንግ ማለት አንድ እቃ ከነጋዴ በቅናሽ ተረክባችሁ አትርፋችሁ ስትሸጡት ይሄ ሪሴሊንግ ይባላል። ለምሳሌ አንድ ቦርሳ በ900 ብር ተረክባችሁ በ1400 ብር ብትሸጡት 500 ብር ትርፍ ትይዛላችሁ ማለት ነው። እሺ እቃ ከየት እናገኛለን የምትሉ ከሆነ ደግሞ ባላችሁበት ከተማ አከፋፋዮች ጋር ሄዳችሁ ማነጋገር ትችላላችሁ። አዲስ አበባ ከሆናችሁ ደግሞ እነዚህ ቦታዎች ላይ ሄዳችሁ አከፋፋዮችን በቀጥታ በመነጋገር መጀመር ትችላላችሁ። መርካቶ፣ ሽሮ ሜዳ ጅምላ የሚያከፋፍሉ መደብሮች እናም ደግሞ የጅምላ የቴሌግራም ቻናሎች አሉ። እዛ ቦታ ላይ ማግኘት ትችላላችሁ። ስትገዙ ደግሞ ከአንድ ቦታ መሆን የለበትም። እየዞራችሁ የዋጋ ንጽጽር ማድረግ መቻል አለባችሁ። አንዱ ሱቅ ላይ የተነገራችሁን ዋጋ እዛኛው ሱቅ ላይ በሌላ መልኩ ልታገኙት ትችላላችሁ። በጣም ቀንሶ ወይም ደግሞ ጨምሮ ልታገኙት ትችላላችሁ። ሁሉም ሱቆች አንድ አይነት አይሸጡም። አሁን ላይ ደግሞ ኦንላይን ላይ በፍጥነት እየተሸጡ ያሉ እቃዎችን ልንገራችሁ። በተለይ ደግሞ ቲክታክ ላይ ቶሎ እየተሸጡ ያሉትን እቃዎችን ልንገራችሁ። ቦርሳ፣ ሽቶ፣ ጫማ፣ ልብስ፣ የውበት ፕሮዳክቶች እነዚህ በፍጥነት እየተሸጡ ነው። እናም ደግሞ ማለት ነው ስትጀምሩ የሆነ አልቆ ድጋሚ የሚገዛ አይነት እቃ መሆን አለበት የምትሸጡት እቃ። ለምሳሌ አንድ ከስተመር የሆነ እቃ ገዛችሁ፣ እሱ አልቆ ድጋሚ ሊገዛችሁ የሚችለውን ነገር አንድ የተገዝቶ ቁጭ የሚል ነገር ከሆነ ያን ያክል አዋጭ አይሆንም ለእናንተ ማለት ነው። ግን ደግሞ የሆነ እቃ ገዛችሁ ተጠቅሞ ሲያልቅ ድጋሚ ሲገዛችሁ እንደዚህ አይነት ፕሮዳክቶች መምረጥ አለባችሁ። ታዲያ እኮ በዜሮ ብር ነው ያልሽኝ እንዴት እንገዛለን ካላችሁ ደግሞ ለመጀመር ሁለት አማራጮች አላችሁ። ብር ሲኖራችሁና ብር ሳይኖራችሁ። ዜሮ ብር ከሆናችሁ በስልክም በአካልም ሄዳችሁ ቀጥታ አከፋፋዮቹ በማነጋገር እኔ እንደዚህ ሪሴሊንግ መስራት ፈልጋለሁ፣ በሶሻል ሚዲያ ያንተ እቃዎችን ፎቶና ቪዲዮ እየወሰድኩ ፖስት ላድርግና ኦርደር ሲመጣ አንተ በቅናሽ ትሰጠኛለህ፣ እኔም አትርፌ ልሽጥ ብላችሁ መጠየቅ ትችላላችሁ። ብር ካላችሁ ደግሞ እሰየው ነው፣ ዲስካውንት አድርግልኝ፣ እኔ እንደዚህ መሸጥ ፈልጋለሁ፣ ጀማሪ ስሞል ቢዝነስ ነኝ፣ ስለዚህ በዲስካውንት ስጠኝ ብላችሁ ተቀብላችሁ መጀመር ትችላላችሁ ማለት ነው። እሺ ነው የሚሏችሁ፣ ምክንያቱ እቃቸው እንዲሸጥላቸው ይፈልጋሉ ሁሉንም። ግን ደግሞ በገንዘብ የምትጀምሩ ሰዎች ብር ስላላችሁ ብቻ ማአት እቃ ደርድራችሁ መግዛት የለባችሁም። ከ5 ከ6 ያልበለጠ እቃ ነው መጀመሪያ ያለባችሁ። ምክንያቱ እሱን አይታችሁ ነው አሪፍ ከሆነ ድጋሚ መግዛት ያለባችሁ ማለት ነው። ደግሞ መርካቶ ላይ ብትሄዱ ራሱ ከግማሽ ደርዘን በላይ ከሆነ ከ6 ፍሬ ምናምን ከሆነ ይሰጣቸዋል፣ ዲስካውንት አድርጎ ይሸጣሉ። በፍሬ ከሆነ ነው በውድ ዋጋ የሚሸጡ። ግን ደግሞ እዚህ ጋር በዜሮ ብር ስትጀምሩና በገንዘብ ያለው ልዩነት ልንገራችሁ። በገንዘብ ስትጀምሩ ጥቅሙ ምንድነው? በፈለጋችሁበት ሰዓት መቅረጽ ትችላላችሁ፣ ደጋግማችሁ መቅረጽ ትችላላችሁ፣ በተለያየ ኮንተንት ያደረጋችሁ መቅረጽ ትችላላችሁ። እዛ ከሆነ ግን ሄዳችሁ እዛ መቅረጽ ይጠበቅባችኋል። የምትፈልጉት ያክል ሪዛልት ላታገኙ ትችላላችሁ ማለት ነው። እጃችሁ ላይ ከሆነ ደግሞ ላይቭ ላይ ተቀምጣችሁ መሸጥ ትችላላችሁ። እሺ ታዲያ የት እንሽጥ የምትሉ ከሆነ ደግሞ ፌስቡክ ማርኬት ፕሌስ ላይ ያለ ፌስቡክ ግሩፖች አለ፣ ቴሌግራም ግሩፖች አለ፣ ቲክቶክ አለ፣ ኢንስታግራም አለ። ብዙ ልትሸጡበት የምትችሉ ቦታዎች አላችሁ። እዛ ቦታ ላይ ሄዳችሁ መሸጥ አለባችሁ። በዜሮ ጀምራችሁ ቪዲዮና ፎቶ ብቻ ካላችሁ ይበልጥ የሚመረጠው ፌስቡክ ማርኬት ፕሌስ ላይ ነው። ፎቶ ብቻ ነው ለጥፋችሁ ቁጭ የምታደርጉ፣ ከነዋጋው ፎቶ ብቻ ለጥፋችሁ ቁጭ ስለምታደርጉ ለእናንተ ይህንን ተመራጭ ነው። ግን እንዳጠቃላይ ቲክቶክ ላይ በቀን ከ1 እስከ 2 ከዛም በላይ ቪዲዮዎችን እየለቀቃችሁ በተለያየ መንገድ በተለያየ ኮንተንት እየሰራችሁ ፖስት እያደረጋችሁ ኦዲየንስ ቢልድ እያደረጋችሁ መሸጥ ትችላላችሁ። ላይቭ ላይም ተቀምጣችሁ መሸጥ ትችላላችሁ። ላይቭ ደግሞ በጣም ነው የሚጠቅመው። በላይቭ በጣም ብዙ እቃ እየሸጡ ነው ብዙ የተለወጡ ሰዎች አውቃለሁ። እሺ ቅድም ደግሞ ስንጀምር የምንሳሳታቸው ስህተቶች ብያቸዋለሁ። ስንጀምር የምንሳሳታቸው ስህተቶች አንዱ እኔም ያለፍኩበት ስለሆነ ነው። የእቃ ኳሊቲ በደንብ ማየት
አገላብጣችሁ ነው ማየት ያለባችሁ። የተበላሸ ነገር አለው ምናምን የሚለውን ማለት ነው። ምክንያቱም አንድ የተበላሸ እቃ ከሸጣችሁ ስማችሁ ይጠፋል፣ የሚገዛችሁ ደንበኛ አይኖርም። ስለዚህ አሪፍ ምርጥ የሆነ እቃ መያዝ አለባችሁ ማለት ነው። ሁለተኛ ስህተት ደግሞ ብር ስለያዛችሁ ከ30 እስከ 40 እቃ ደርድራችሁ መግዛት፣ ክምር አድርጋችሁ በማዳበሪያ ማምጣት። ይሄ አሁን ለሪሴሊንግ አዋጭ አይደለም። ምክንያቱ አየሩን ማየት አለባችሁ። ከ6 ፍሬ ያልበለጠ ነው መግዛት ያለባችሁ ስትጀምሩ ማለት ነው። ብር ስላላችሁ ብቻ ሁሉንም መግዛት አለባችሁ ማለት አይደለም። ሶስተኛ ስህተት ደግሞ ደንበኛ ቶሎ እንዲመጣላችሁ ፈልጋችሁ የማይሆን ዋጋ፣ ቅናሽ ዋጋ መናገር። ይሄ ደግሞ እቃችሁ ኳሊቲ እንደሌለው ነው የሚያስበው። ይሄ የዚች ልጅ እቃ ቅናሽ ኮነማ በቃ ኳሊቲ ያለው ብሎ ነው የሚያስበው። ስለዚህ እናንተም የራሳችሁ ትርፍ ማግኘት አለባችሁ፣ የድካማችሁ ማግኘት አለባችሁ። ስለዚህ አፎርደብል በሆነ ዋጋ መሸጥ አለባችሁ። ብዙም ከፍ ሳይል ዝቅም ሳይል በቃ መካከለኛ በሆነ ዋጋ መሸጥ አለባችሁ ማለት ነው። አራተኛ ስህተት ደግሞ ሽጣችሁ ያተረፋችሁትን ትርፍ በሌላ ነገር ማዋል፣ ለሌላ ለግል ጉዳያችሁ ማዋል። ይሄ በጣም ቢዝነሳችሁ የሚገድል ነገር ነው። ከፈለጋችሁ ለግል ጉዳያችሁ ከፈለጋችሁ ሌላ ስራ ስሩ። በዛ ያገኛችሁትን ብር ለሱ ስራ ብቻ ነው ማዋል ያለባችሁ። ትርፉ ሴቭ ነው ማድረግ ያለባችሁ። ምክንያቱም ስራችሁ እያደገ ነው መሄድ ያለበት እንጂ ከስር የምታጠፉት ከሆነ ቢዝነሳችሁ አያድግም። ስለዚህ ሪሴሊንግ የሀብታሞች ስራ ሳይሆን በትንሽ ካፒታል ትክክለኛ ምርት በማርኬቲንግ ጥሩ ገቢ ማግኘት ይቻላል። ይህን ቪዲዮ ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር አድርጉ። እናም ደግሞ አስፈላጊ ከሆነም ማለት ነው እዛ አከፋፋዮቹ ጋር በመሄድ ሪቪው ላደርግላችሁ እችላለሁ፣ እየሄድኩ ልጠይቅላችሁ እችላለሁ። እናንተ ደግሞ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ሳፖርት አድርጉኝ። ቀጣይ ደግሞ በኦንላይን ላይ ልትሸጣቸው የሚገቡ እቃዎችን ቶሎ የሚሸጡ ማይቆዩ ቶሎ የሚሸጡ እቃዎችን ይዤላችሁ መጣለሁ እንድትጀምሩ። እስከዛ ሰላም ሁኑ ባይ